ወደ እግዚአብሔር ቃል እንሄዳለን። የእግዚአብሔር ቃል ሕይወትና መንፈስ ነው። የእግዚአብሔር ሕይወት አለበት። የእግዚአብሔር ቃል ስንሰማ ሕይወት ነው የምንካፈለው። እኔ የምነግራችሁ ቃል ሕይወት ነው። እኔን ከሰማችሁኝ ሕይወት ይሆንላችኋል አለ ጌታ ኢየሱስ። ቃል ብቻ ሰምቶ መሄድ ይቻላል? የኢየሱስን ሕይወት ከቃል ውስጥ ተካፍሎ መሄድ ይቻላል። ምርጫው እኛ ነው። የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም። የሰሙት ቃል አልጠቀማቸውም። ያልጠቀማቸው ለምንድን ነው? በእምነት ከነሱ ጋር ስላልተዋሃደ። ስለዚህ መስማት ብቻው እንዲጠቅምህ አረግም ማለት ነው። ማዋሃድ አለብህ። ስፖንጅ ዘይት ውስጥ ገብቶ እንደሚመጥ ከቃል ውስጥ ሕይወትን መምጠጥ አለብህ። በመንፈስ ሆነ መስማት አለብህ። ዛሬ ከሰማይ በእኔና በአንድ ሰው ላይ እሳት ይወርዳል። ኢየሱስ ጌታችን በመንፈስ ቅዱስ ነው የተጸነሰው። ጅማሬው መንፈስ ቅዱስ። መልአኩ ገብርኤል ወደ ቅድስት ድንግል ማርያም መጥቶ እንደዚህ ያላት፣ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትያለሽ። አረ እኔ ወንድ አላቅም። አንቺ የምትወልጂው በዚህ ምድር ላይ እስከ ዛሬ የተወለዱና ወደፊት እንደሚወለዱት አይነት አይደለም። አንቺ የምትወልጂው አልፋና ኦሜጋ፣ ፊተኛና ኋለኛ፣ የመጀመሪያና የመጨረሻ የሆነውን ጌታ። ስለዚህ አንቺ የምትጸንሽው ከመንፈስ ቅዱስ ነው አላት። የልዑል ኃይል አንቺ ላይ ይመጣል። አሜን አለች። እንደ ቃል ይሁንልኝ። ከዛ ውጭ ያለችው ነገር የለም። አሜን ስትልና መንፈስ ቅዱስ ሲገባ እኮል። አረ አሜን በል እባክህ። እጅ አልጫነባትም ገብርኤል። ምንም ያደረገው ነገር የለም። ይመጣብሻል ሲል አሜን ገባ መንፈስ ቅዱስ። አሜን። ከዛ ኢየሱስ ተጸነሰ። በስድስተኛው ወር ተራራማ ወደ ሆነው ወደ ኤልሳቤጥ መንደር ሄደች ማርያም። ማርያም በከባድ አኖይንቲንግ ውስጥ ነው ያለችው። እግዚአብሔር ያሳያችሁ። ከዛ በኋላ ኤልሳቤጥን ሰላም አለቻት ይላል። ሰላም ብቻ ነው ያለቻት። ሰላም ስትላት ምን ሆነ ይላል? ኤልሳቤጥ በመንፈስ ቅዱስ ተሞላች። ሰፈር ውስጥ የምትውል የነበረች ሴትዮ እማማ ኤልሳቤጥ በማርያም ሰላምታ ነብይት ሆነች። ኧረ አልገባህም እባክህ። ትንቢት ተናገረች ይላል። እሱ ብቻ አይደለም፣ በማርያም ሰላምታ ኤልሳቤጥ ውስጥ ያለው ጽንስ ዘለለ። ኧረ አሜን። ዮሐንስ ጽንስ ሆኖ ኢየሱስም ጽንስ ሆኖ ማርያም መታ ሰላም። አስባችሁታል? ማርያም ሰፈሩ ስታልፍ ሰላም ያለችው በጠቅላላ ዲዲዲዲዲዲዲ። ኧረ አሜን አሜን አሜን። እየጨበጠችው በጠቅላላ ረበደ ለበለለበ። የኤልሳቤጥ ተጽፎልን ነው ልንገራችሁ ነኝ። ማርያም ላይ የመጣው መንፈስ ኤልሳቤጥን ነብይ የሚያደርግ ነበር። ከሰላምታዋ የተነሳ መንፈስ ቅዱስ ወረደባት ይላል። መንፈስ ቅዱስ መጣባት ይላል። በመንፈስ ቅዱስ ተጸንሶ ተወለደ። እስከ 30 ዓመቱ የምናውቀው አንድ ታሪክ ብቻ ነው ስለ ኢየሱስ። 12 ዓመቱ ላይ መቅደስ ሄዶ አንብበናል። ከ12 ዓመቱ እስከ 30 ዓመቱ 18 ዓመት ምን ሲያደርግ እንደነበረ አናውቅም።
አንዳንድ ሰው እዚህ ውስጥ አለ። አሁን ምን እያደረግክ እንዳለ አታውቅም። ታሪክ አይታወቅም። የሰፈር ሰዎች አያውቁም። ምንም እንደሆን ካታውቅም ይኸውልህ መንፈስ ቅዱስ ይመጣብሃል። የነገስታት ንጉሥ ሆኖ ዝም ብሎ ይኖር ነበር። ምንም አሳይመንት እንደሌለው ሰው እንደ አንድ ተራ አናጺ ሆኖ ቤትና ጠረጴዛ እየሰራ ይኖር ነበር። እሱ ግን ዩኒቨርሶችን ሁሉ የፈጠረ ጌታ ነው። ወደዚህ ምድር ሰው ሆኖ የመጣበት መንገድ መንፈስ ቅዱስ ይባላል። እስቲ መንፈስ ቅዱስ በለው። ወደ ማርያም ማህፀን ገብቶ ሰው ሆኖ እንዲወጣ ያደረገው መንፈስ ቅዱስ። ልክ 30 ዓመቱ ላይ ወደ መጥመቆ ዮሐንስ ሄደ። ወደዚህ መጥመቆ ዮሐንስ የመጨረሻው የብሉይ ኪዳን ነብይ ነው። መጥመቆ ዮሐንስ በሴቶች ከተወለዱ ሰዎች ሁሉ የመጨረሻው ሰው መጥመቆ ዮሐንስ ጌታ ኢየሱስ ነው ያለው። መጥመቆ ዮሐንስ ማለት ኤልያስ ነው። ጌታ ኢየሱስ ነው ያለው። በኤልያስ መንፈስ ነው የመጣው። ኤልያስ ይመጣል ሲሉት ይኸው መጥመቆ ዮሐንስ እኮ ነው አለ። 30 ዓመቱ ላይ ሄዶ ሲጠብቅ ከውሃው ሲወጣ መንፈስ ቅዱስ ከሰማይ በርግም መልክ መጥቶ ኢየሱስ ላይ ከዛ ሰማይ ተከፈተ ይላል። እግዚአብሔር አብ ለመጀመሪያ ጊዜ ድምፁ ተሰማ። ይኸውላችሁ ሰውና መንፈስ ቅዱስ ሲገናኝ እግዚአብሔር አብ ሁሉ ጊዜ ይናገራል። ዛሬ የሆነ ሰው ላይ ኮሳ ስለሚመጣ የምወደው ልጅ ደስ የሚለኝ ግማሹ ነጎድጓድ ነው አለ፣ ግማሹ የሆነ ድምፅ ሰምተናል አለ፣ ግማሹ ይሄና ያ ነው አለ። ረማጋታላ ባራዳባ ከ30 ዓመቱ ጀምሮ እስከ 33 ዓመቱ ጀምሮ ድረስ ሞቶ እስከሚያርግበት ድረስ ጌታ ኢየሱስ በመንፈስ ቅዱስ ኃይል ብቻ ነው ያገለገለው። የመጀመሪያ ጊዜ ወደ ምኩራብ ገባና መጽሐፍ ከፈተ። ኢሳይያስ 66ን ከፈተና እንደዚህ አለ፣ የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ምስራችን እሰብክ ዘንድ ቀብቶኛል፣ ልባቸው የተሰበረውን እጠግን ዘንድ በአመድ ፈንታ አክሊል የደስታን ዘይት። እኔ ስለ ታሪክ ላወራ አልመጣሁም። ዛሬ የእግዚአብሔር መንፈስ ታሪኩን የሚቀይርለት አንድ ሰው አለ። አሜን 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 ብሎ ባካችሁ። በሽተኞች ይመጣሉ፣ ይፈውሳቸዋል። በምን? በመንፈስ ቅዱስ ኃይል። የሞተ ይመጣል፣ ያስነሳል። በምን? በመንፈስ ቅዱስ ኃይል። እውር ያበራል፣ ሽባ ይተረትራል፣ ድንቅና ተአምር ያደርጋል። ያለ ጊዜው ሊገሉ ሲሉ ተቷቸው ተሰውሮ ይሄዳል። ኧረ አሜን አሜን። 2 ዓሣ 5 እንጀራ ለ5000 ሰው ይመግባል። ኢየሱስ ሕይወቱ በጠቅላላ በድንቅና በተአምራት የተሞላ ብቻ መጽሐፍ ቅዱስ ላይ ኢየሱስ አስተምሮ ወደ ቤቱ ሄደ የሚል አታገኘው። ካስተማረ በኋላ አጋንንት ያለባቸው በታላቅ ድምፅ እየጮሁ ረማጋታና ማንደው ይለቆ ነበረ ይላል። አሜን። በገሊላ ደግሞ ምን ይላል? ፀሐይ በመሸና በመሸ ጊዜ፣ ፀሐይ በጠለቀች ጊዜ በልዩ ልዩ ደዌ የተያዙ ሰዎች ወደ ኢየሱስ ይመጡ ነበር። እሱም በእያንዳንዳቸው ላይ እጁን ይጭንባቸው ነበር፣ እያንዳንዳቸው ይፈወሱ ነበር። ኢየሱስ በነበረበት ቦታ ሁሉ ግርግር ነበረ፣ ጩኸት ነበረ። አጋንንት ይጮሃል፣ የተፈወሰው ይጮሃል፣ ቤተሰቦቹ ይጮሃሉ፣ ህዝብ ይጮሃል። አሜን ትላለህ ወይ? ራማጋቶና ማሃንዳ ኢየሱስ ይኸውላችሁ ቀራጭ ሲያይ ቀራጮችን ሰብስቦ አብሯቸው ይበላል። ሴተኛ ዳሪዎችን ሲያይ አብሯቸው ይበላል። ኃጢአተኞችን አብሯቸው ይበላል። ፈሪሳውያንን ሲያይ ግን ውስጡ ይቆጣል። የኢየሱስ ጠላት የነበረው የመንፈስ ቅዱስ ጠላት የሆነው ሃይማኖት ነበረ። ሃይማኖተኞች ሲመጡ ከነሱ ጋር ይጣላ ነበር። ለምን? የእግዚአብሔርን ኃይል አያውቁም። የአምልኮ መልክ ግን አላቸው። ይኸውልህ ክርስቲያን ከሆንክ ከኃይል ውጭ መሆን አትችልም። ዛሬ የሆነ ሰው ከሃይማኖት ወጥቶ የእግዚአብሔርን ኃይል ወደሚገልጥበት የመንፈስ ቅዱስ ክልል በኢየሱስ ስም ይገባል። የመንፈስ ቅዱስ ተቃራኒ የአጋንንት መንፈስ አይደለም፣ ሃይማኖት ነው።
የአጋንንት መንፈስ በኢየሱስ ስም እንደዚህ እንደቀደሙ ተራግፎ ይሄዳል። ሃይማኖት ግን በሰው አእምሮ ውስጥ ተሸሽጎ ጥቅስ እየጠቀሰ የእግዚአብሔርን የመንፈስ አሰራር ይቃወማል። ከዛ ጌታ ኢየሱስ በመንፈስ ቅዱስ ኃይል ተሰቀለ። በመንፈስ ቅዱስ ኃይል ከሞት ተነሳ። ኢየሱስ በምንድን ነው የተነሳው? ሮሜ 8:11 ላይ ኢየሱስን ከሙታን ያስነሳው የእግዚአብሔር መንፈስ በእናንተ ውስጥ ቢኖር በእናንተ ውስጥ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጣል። አሜን አሜን አሜን። ኢየሱስ በምንድን ነው ከሞት የተነሳው? በመንፈስ ቅዱስ። በመንፈስ ቅዱስ ተጸነሰ፣ በመንፈስ ቅዱስ አገለገለ፣ በመንፈስ ቅዱስ ኃይል ሞተ፣ በመንፈስ ቅዱስ ኃይል ከሞት ተነሳ፣ በመንፈስ ቅዱስ ኃይል አረገ። ስለዚህ ኢየሱስ እንደዚህ አለ፣ እኔ ብሄድ ይሻላችኋል። እኔ በሄድኩ ጊዜ አጽናኙን ወደ እናንተ ልካለሁ። እሱ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። እኔ ነገርኳችሁን ያስታውሳችኋል። እሱ ስሙ የእውነት መንፈስ፣ የክርስቶስ መንፈስ፣ የኃይል መንፈስ፣ የሞገስ መንፈስ ይባላል። እና ጌታ ኢየሱስ እንደዚህ አለ። ከሐዋርያት ጋር 3 ዓመት ተኩል ነበረ። ሁሉም ሐዋርያ ይሁዳን ጨምሮ ኢየሱስ የሞተን ሲያስነሳ አይተዋል። ውሃ ላይ ሲራመድ አይተዋል። ዕውር ሲያበራ አይተዋል። እንዲያውም አንድ ጊዜ ሁሉንም ጠርቶ 70ዎቹን 2 አድርጎ ብሎ ቅባት አካፍሏቸዋል። ሄዶ የሞት አስነስተው መጥተዋል። መንፈስ ቅዱስ ግን በላያቸው ላይ አልወረደም ነበረ። ሁሉንም ያቃቸው ነበር፣ ግን አይተማመንባቸውም ነበር ይላል። ጴጥሮስ አይ ላቭ ዩ ሲል ተውባክ ዶሮ ሳይጮህ 3 ጊዜ ትክደኛለህ። እረ ጌታዊ ግድ የለህም፣ እነዚህ ሁሉ ይክዱሃል፣ እኔ ግን አለሁልህ ሲል መጀመሪያ የምትክደኝ አንተ ነህ። ዮሐንስ ነው እስከ መስቀሉ ድረስ ሄደው ብትንትናቸው ነው የጠፋው። አንዳቸውንም ለወንጌል ኢየሱስ አምኖ አያውቅም። ኢየሱስ የሚያምነው መንፈስ ቅዱስን ከፈለጋችሁ አለ ስለኔ መጥምቁ ዮሐንስ መስክሯል። እኔ ግን ከሰው ምስክርነትን አልቀበርም፣ ስለኔ የሚመሰክር መንፈስ ቅዱስ አለ አለ። ከጎናችሁ ላለው ሰው ንገሩት፣ አንተ የኢየሱስ ምስክር አይደለህም፣ መንፈስ ቅዱስ በአንተ ውስጥ ሆኖ ይመሰክራል በለው። የምትለውን አላወቅም። ከዛሬ ጀምሮ አንተ ሳትሆን መንፈስ ቅዱስ በአንተ ውስጥ ስለ ኢየሱስ ይመሰክራል። ኢየሱስ እዚህ ምድር ላይ እያለ አንድም መጽሐፍ አልተጻፈም። በአዲስ ኪዳን ውስጥ በ10 ዓመትም አልተጻፈም፣ 20 ዓመትም አልተጻፈም፣ 50 ዓመትም አልተጻፈም። ምንም መጽሐፍ አልተጻፈም። የለም ባይብል ስተዲ የለም፣ ቆሮንቶስ ገላትያ የለም፣ ማቴዎስ ወንጌል፣ ዮሐንስ ወንጌል የለም። በጣም እኮ ነው የሚገርመው። ኢየሱስ እንደዚህ ያለ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸዋል። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ አላቸው ኃይልን ትቀበላላችሁ። ዮሐንስ እንደዚህ ያለ እኔ በውሃ አጠምቃችኋለሁ፣ ከኔ በኋላ የሚመጣው ግን የጫማውን ክር መፍታት የማልችል እሱ በመጣ ጊዜ በእሳትና በመንፈስ ቅዱስ ያጠምቃችኋል። ይኸውላችሁ ታሪክ ልናገር አልመጣሁም እኔ። ዛሬ የሆነ ሰው በመንፈስ ቅዱስና በእሳት ይጠመቃል። ትጠመቃለህ። ነገሩት ከጎናቸው ያለውን ሰው ትጠመቃለህ በሉት። ለበቀቶና ከዛ ጌታ ኢየሱስ ከሞት ተነሳ። ለ40 ቀን በየቀኑ በብዙ ማስረጃ ከሕማማቱ በኋላ ከሞት መነሳቱን አሳያቸው። በየቀኑ ኤቭሪ ዴይ። ግን እንደ ድሮ አይደለም። የተዘጋ ቤት ውስጥ ከፈለገ በሩን እንደተዘጋ በመካከላቸው ይገኝ ነበር። ይሄ ከሞት የተነሳው ማንነቱ ስለነበረ እንደፈለጉም አያውቁትም። አብረው ሁሉ አያውቁትም። አንተ ነህ ወይ ብለው ጠይቀውት ነው የሚያውቁት። አንድ ጊዜ እንዲያውም እነሱ ጋር መጣ።
የተጠበሰ አሳና ማር ከሞት ከተነሳ በኋላ ኢየሱስ አብሯቸው በላ። ደስ አይልም? ለ40 ቀን አስተማራቸው። 40ኛው ቀን እስቲ 40ኛው ቀን በለ። አቤት 40ኛው ቀን ደስ የምትል የመጨረሻ ንግግር ኢየሱስ የተናገረው የመጨረሻ ንግግር ሐዋርያት ሥራ ምዕራፍ 1 ቁጥር 4 እና ቁጥር 8 ላንብብላችሁ። ዮሐንስ በውሃ አጥምቋችሁ ነበር አለ። እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስና በኃይል ትጠመቃላችሁ። ከነሱ ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከኔ የሰማችሁትን የአብ የሰጠውን የተስፋ ቃል ጠብቁ። the promise of the father። ዮሐንስ በውሃ አጥምቆ ነበር፣ እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። ኧረ አሜን። ቁጥር 8 ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳ ሁሉ በሰማርያ እስከ ምድር ዳርቻ ምስክሮቼ ትሆናላችኋል። እንደዚህ እያዩት ማለት ነው ያላችሁ። እንዲህ እያየ ከመሬት እየተነሳ የተናገረው ነገር ምንድነው? የአብን ተስፋ ጠብቁ፣ ከጥቂት ቀናት በኋላ በመንፈስ ቅዱስና በኃይል ትጠመቃላችሁ። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳ በሰማርያ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ። ይህንንም ከተናገረ በኋላ ከነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። ቬሪ ኢምፖርታንት ለኢየሱስ ከትንሣኤ በኋላ የመጨረሻ ኢምፖርታንት ዋና መልእክቱ መንፈስ ቅዱስን ጠብቆ የሚል ነው። ሞቼላችሁ ነበር፣ እንደዚህ ሆናችሁ ነበር፣ እንዲህ ትሆናላችሁ የሚለውን ሳይሆን የተናገረው መንፈስ ቅዱስን ጠብቆ እሱ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። አሜን 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 አሜን። ያለ መንፈስ ቅዱስ ዳግም መወለድ አይቻልም። ሰው ከውሃና ከመንፈስ ዳግም ካልተወለደ በስተቀር የእግዚአብሔርን መንግስት ሊያይ አይችልም። ዳግም የምንወለደው በመንፈስ ቅዱስ ነው። ስንሞት ከሞት የምንነሳው በመንፈስ ቅዱስ ነው። በምድር ላይ መቀደስ ብንፈልግ የምንቀደሰው በመንፈስ ቅዱስ ነው። ስናመልክ ያለ መንፈስ ቅዱስ ማምለክ አንችልም። ስሙ የደስታ ዘይት ይባላል። መደሰት ከፈለክ ያለ መንፈስ ቅዱስ አይሆንም። የእግዚአብሔር መንግስት የመብልና የመጠጥ አይደለችም። በመንፈስ ቅዱስ የሆነ ሰላምና ደስታ። የእግዚአብሔር መንግስት ያለ መንፈስ ቅዱስ ኦፕሬት አያደርግም። ዛሬ መንፈስ ቅዱስ ይመጣብሃል፣ ያንተ ታሪክ ለዘላለም ይቀየራል። አጋንንት ማስወጣት ትፈልጋለህ? ያለ መንፈስ ቅዱስ አትችልም። የጸጋ ስጦታ ትፈልጋለህ? ያለ መንፈስ ቅዱስ። ይሄ ሁሉ የምታወራው የመንፈስ ቅዱስ ስራ ነው። ደስታ ትፈልጋለህ? የመንፈስ ቅዱስ ጉዳይ ነው። ቅባት ትፈልጋለህ? የመንፈስ ቅዱስ ጉዳይ ነው። ሞገስ ትፈልጋለህ? የመንፈስ ቅዱስ ጉዳይ ነው። ታሪክ እንዲቀየር ትፈልጋለህ? የመንፈስ ቅዱስ ጉዳይ። ዛሬ መንፈስ ቅዱስን የምትፈልግ ከሆነ ኃይል ይመጣብሃል። አቤት 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 አቤት። ለአገልግሎት ብቻ አይደለም፣ ለቤት፣ ለልጆች፣ ለትዳር፣ ለዘመን፣ ለንግድ የሚያስፈልግ አንድና አንድ መንፈስ ቅዱስ ነው። ዛሬ ይሄ ኃይል በአንድ ሰው ላይ በኢየሱስ ስም ይመጣል። አሜን በሉ ባካቸው። ሩማሃታካ እስቲ እጆቻቸውን ዘርጉ አንድ ጊዜና መንፈስ ቅዱስ በለው። መንፈስ ቅዱስ አንድ ጊዜ እጆቻቸውን አሱና መንፈስ ቅዱስ እፈልጋለሁ፣ እራባለሁ፣ ያላንተ ምንም ማድረግ አልችልም በሉ። ኢየሱስ ጌታ ነው። አጨብጭቡ ለጌታ። እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካምን የምታደርጉ ከሆነ የሰማይ አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን አይሰጣቸው? እግዚአብሔር የመጨረሻ ሲወድህ የሚሰጥ መንፈስ ቅዱስ ብር አይደለም። ቅዱሱ መንፈስ ማለት ራሱ እግዚአብሔር። ጌታ ኢየሱስ እንደዚህ ያለ ማንም የተጠማ ቢኖር ወደ እኔ ይምጣ፣ የሕይወትን ውሃ እንዲሁ በነፃ ያለ ዋጋ ይጠጣ። በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል። እሱንም ሊቀበሉ ስላለው ስለ መንፈስ ቅዱስ ተናገረ ይላል። ያ ከሆዱ ውስጥ የሚፈልቀው ውሃ፣ ያ የሚያጽናና የሚያስተምር ውሃ፣ የሚያጥብህ የሚቀድስህ ውሃ፣ የዘላለም ሕይወት ያገኘህበት ውሃ፣
ኢየሱስን በልብ ውስጥ ያበራልህ ውሃ እሱ መንፈስ ቅዱስ ይባላል። ከሱ በላይ የሚያስፈልግ ምንም ነገር የለም። ይኸውልህ ስብከት ጥሩ ነገር ነው። አስተማሪነት ጥሩ ነገር ነው። ዕውቀት ጥሩ ነገር ነው። እነዚህ ሁሉ ከመንፈስ ቅዱስ ጋር በሆነ ሚዛን ላይ የሚቀመጡ አይደሉ። እሳት ያገኝሃል ብሎት ከጎናቸው አሜን 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 አሜን። እሳት ያገኝሃል። ይኸውልህ እሳቱ ሲመጣብህ መንደር ውስጥ ማዋል ታቆማለህ። ኖ ኖ ኖ ኖ ኖ እሳቱ በራስ ወደ ቶፕ ላይ ያወጣሃል። እሳቱ ሲመጣብህ መልክ ይቀየራል፣ ስራ ይቀየራል፣ ሰፈር ይቀየራል፣ አቅጣጫ ይቀየራል፣ ይቀየራል። ሮማ ጋታላ ባላላባ አብሮት የነበሩ ሐዋርያት ምንም አካውንት ሳይሰጣቸው ነው ሄደው ኢየሱስ ምንም ብቻችንን ትተወናለህ ወይ ሲሉት ወላጆች እንደሌላቸው ልጆች አልተዋቸውም። እስከ ዓለም ፍጻሜ እኔ ከናንተ ጋር ነኝ። ስለ መንፈስ ቅዱስ እኮ ነው የሚያወራው። ሁለትም ሆነ ሶስትም በተሰባሰባችሁበት እገኛለሁ። ስለ መንፈስ ቅዱስ እኮ ነው የመጣ የተናገረው። አጽናኝ ይባላል ስሙ። ይኸውልህ ስታዝን የሚያጽናና ነው መንፈስ ቅዱስ። እሱ በመጣ ጊዜ ኃይልን ትቀበላላችሁ። ከኢየሩሳሌም ትጀምሩና ዓለምን ሁሉ እየገለባበጣችሁ ሙታን እያስነሳችሁ ለምጻም እያነጻችሁ እውር እያበራችሁ ትቀጥላላችሁ። ዛሬ እኮ አንድ ሰው አለ እኮ እሳቱን ተቀብሎ በምድሪቷ ላይ ቡ ኢየሱስ ጌታ። ኢየሱስ እኮ ሲሞት ወገኖቼ፣ ኢየሱስ ሲሞት እነ ጴጥሮስ ወደ ቀድሞ ስራቸው ወደ አሳ ማጥመድ፣ ሌላ ወደ ምናምኑ ነው ብትን ብሎ የተመለሱት። ሄዱ እኮ እነዛ የኤማውስ መንገደኞች በቃ ብለው ወደ ድሮ ሀገራቸው እኮ ነው የተመለሱት። እነሱ እንዲያውም እነ ማርያም ኢየሱስ መነሳቱን ነግረዋቸው ሰምተው ሁሉ ነው አናምንም ብሎ ወደ ሀገራቸው የተመለሱት። ግን እነዚህ ሰዎች በኋላ ላይ ለኢየሱስ በመጋዝ ተሰንጥቀው ሞቱለት፣ በእሳት ተቃጠሉለት። ለምን ይመስላችኋል? የነካቸው እሳት ስላለ። በአንድ ገረድ ፊት ኢየሱስን የረገመው ጴጥሮስ ተዘቅዝቆ በእሳት ተቃጥሎ ነው ለኢየሱስ የሞተለት። አንዳንድ ሰዎች በየመንገዱ እንዳበደ ሰው ስለ ኢየሱስ ሲናገሩ አንተ መኪናን እየነዳ በሰላም የምትሄደው ካንተ የበለጠ እሳት ነክቷቸው ነው። አንተ ከነሱ ተሽለህ አይደለም፣ እነሱ ተሽለው ነው ከሀገር ሀገር እየተንከራተቱ ስለ ኢየሱስ እድሜያቸውን በጠቅላላ ሰጥተውት የሚሞቱለት ከሞት የበረታ ፍቅር አጥንቷቸው ውስጥ በመንፈስ ቅዱስ ገብቶላቸው ነው። የሆነ ሰው አለ ዛሬ የሆነ እሳት ይገባበታል። ራባጋታላ ባራዳ ታሪክ የሚሰራ አንድ ሰው አለ። ከጎናቸው ያለውን ሰው እሳት በለዱና ነኮ ተባካች። እሳት 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 በል በኢየሱስ ስም። እሳት 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 እሳት። እኔ ነብይ ከሆንኩ ከዛሬ ጀምሮ ሰፈር ውስጥ የማይገኝ አንድ ሰው ዛሬ ተቀባ። እኔ እግዚአብሔር የተናገረኝ ሰው ከሆንኩ ዛሬ አንዲት ሴት ላይ እሳት መጣባት። በናዝሬቱ በኢየሱስ ስም እሳት መጣባት። አጨብጭቡና ቁጭ በሉ። ኢየሱስ ጌታ። ሸረባሎ ሮኮታታንዳ ለበገደኑ ክርስትና ከእሳት ጋር አይለያይም። እሳት የሌለበት ክርስትና መጽሐፍ ቅዱስ አያውቀውም። ክርስትና የተወለደው በእሳት ነው። የሚኖር ያደገው በእሳት ነው። ዓለም ላይ የደረሰው በእሳት ነው። ይሄ እሳት አንቺ ላይ ይመጣል በኢየሱስ። ሆራ ባህቶጋ ዲከንተለ በሄዶሎ ሉኮቶዶቦሾ ዲከንተንተን ደናናማ ለባተለበለበለቦ እሳት ያስፈልግሻል። እሳት ሲመጣብህ ጸልይ ጸልይ ይልሃል። አምልክ አምልክ ይልሃል። ደስ ደስ ይልሃል። ኑር ኑር ይልሃል። ኢየሱስን ውደድ ውደድ ይልሃል። ስለሱ ሕይወትን ስጣው ይልሃል።
ይሄ እሳት በኢየሱስ ስም ይመጣብሃል። አሜን አሜን። ቁጭ በሉ። አንድ ሰው የመጽሐፍ ቅዱስ ትምህርት ቤት ስለሄደ የኢየሱስ ምስክር መሆን አይችልም። አይችልም። ተሳዳቢ ብቻ ነው የሚሆነው። የፈለገ ፒኤችዲ ይኑር፣ እሳት ከሌለ ከሰማይ አልተላከም። እሳት ሳይሰጠው የተላከ ሰው የለም። አስተማሪ ይሁን ወንጌላዊ፣ ነብይ ይሁን ሐዋርያ፣ እግዚአብሔር ከላከ ማረጋገጫ እሳት አብረዋለ። እግዚአብሔር ከሆነ የሰጠ ቃሉን በምልክትና በድንቅ ያጸናልሃል። ዝም ብለህ ተናግረ ብቻ አትኖርም። ዛሬ አንደበትህን እሳት ያገኘዋል። ላካታታንዶ ለከተንዶሳ ጂገደለ በሄዶ ረማህተንተንተንታ አጨብጭቡና ቁጭ በሉ። ኢየሱስ ጌታ። ቁጭ በሉ። ዛሬ ይኸውልህ የምታቀጣጥለውን እሳት ይዘህ ትወጣለህ። እሳትህን ይኸውልህ መንፈስ ቅዱስ የሰጠህን እሳት አንተ እያበዛኸው ልትሄድ ትችላለህ። ያለ መንፈስ ቅዱስ እሳት በሉት ከጎናቸው ያለውን እግዚአብሔርን ማገልገል አይቻልም። ኃይልን እስክትቀበሉ ኢየሩሳሌም ምንም እንዳትናገሩ፣ አርፋችሁ ተቀመጡ። ማንም አይሰማችሁም። እንደ ጌታ ሆይ ጴጥሮስ እኮ እንዲህ ማለት ይችላል። እኔ እኮ አንድ ሁለት እንኳን ቢሆን ተራምጃለሁ ኋላ በስምህ እኮ አጋንንት ታዞልኛል፣ ልውጣ እንጂ። እሳቱ በመጣ ጊዜ ግን ምስክሮች ትሆናለህ። ኢየሱስ አንተን ምስክሬ ነው የሚል እሳቱን ሲያይብህ ብቻ። ስለዚህ 120 ሰዎች የሰለሞንን መቅደስ ሲመረቅ 120 ሰዎች፣ ይሄም አዲሱ መቅደስ ሲመረቅ 120 ሰዎች፣ ወንዶች፣ ሴቶች፣ የተማሩ ያልተማሩ፣ ማርያምም እናቱ ሐዋርያትን ጨምሮ 120 ሰዎች። ቁጥራቸው እንጂ ሌሎቹ ማማ እንደሆኑ አናውቅም። ሰገነት ላይ ሆነው የአብን ተስፋ እየጠበቁ 50ኛው ቀን ላይ ማለት ነው። ባለ 50 ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ። አሁንም የሆነውን ነገር ነው እየተናገርኩ ያለው። ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ። ተቀምጦ የነበሩበትን ቤት ሞላ። በእያንዳንዳቸው ላይ ተቀመጡባቸው። ለመጀመሪያ ጊዜ በዓለም ታሪክ 120 ሰዎች አንድ ላይ ልሳን ተናገሩ። እጆቻችሁን አንሱ እስቲ። መንፈስ ቅዱስ ታስፈልገኛለህ በለው። እባክህ ያለ አንተ ምንም ማድረግ አልችልም በለው። እጆቻችሁን አንሱና እጆች እነሱና በዚህ ምድር ስወጣ ስገባ መንፈስ ስላለ ከኔ ጋራ የእውነት መሪዬ ነህ። በዚህ ዓለም ክፋት እንዳልያዝ እንዳልጠፋ ዋስትናዬ የምትሆን ከኔ ጋራ አንተ ካለ ይበቃኛል። ሙሉ ሰላም ይሰማኛል። መገኘት ያረካኛል። ህልውና ያቆመኛል። አንተ ካለ ይበቃኛል። መገኘት ያረካኛል። ህልውና ያቆመኛል። ትከሻ ለትከሻ ተያዙልኝ። አሁን ጌታ መንፈስ ቅዱስ ሆይ በኃይል
ትከሻ ለትከሻ ተያዘው። አሁን እንደገና ያዘኝ ኃይል 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 እንደገና ሙላኝ እንደገና እንደገና ያዘኝ እንደገና እለፍ ጌታ ሆይ እኔ መኖር ማልችለው ያላንተ ነው። እኔ መኖር ማልችለው ያላንተ ነው። እኔ ያላንተ ነው። እሳት የሚፈልግ ሰው ይጸልይ አንዴ። መኖር ማልችለው ያላንተ ነው። አልወደውም ሕይወቴን ካላየው አንተ አልወደውም መኖሬን ከሌለህ አንተ እንደተያዛችሁ አንድ ጊዜ የመጨረሻ እስቲ መጣ ጌታ መጣ ጌታ መጣ ጌታ መጣ ጌታ መጣ ጌታ መኖር ማልችለው ያላንተ መጣ ጌታ መጣ ጌታ መጣ ጌታ መጣ ጌታ ተናገር በልሳኖች መኖር ማልችለው ያላንተ የመንፈስ ቅዱስ ቀን ነው ዛሬ እባክህ ቃሉን አክብረው መጥቷል ጌታ እንጨትና ውሃ በሌለበት ቦታ ናፈቀኝ ጌታ የሚራቡ ይጠግባሉ ጌታ ሆይ የሚራቡ ይጠግባሉ የሚራቡ ይጠግባሉ ጌታ ትርጉም ባለበት ተቀበል 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 የሚራቡ ይጠግባሉ ጌታ ሆይ ግን ነፍሴ ጮኸች አንተን ተቀምታ አምላክ አንተ ዘንድ ገሰግሳለሁ ክብርን ለማየት እናፍቃለሁ። መንፈስ ቅዱስ በሉ አንድ ጊዜ መንፈስ ቅዱስ መንፈስ ቅዱስ የእውነት መንፈስ የኃይል መንፈስ የክብር መንፈስ የተራቡ ልጆች ወንዶችና ሴቶች ላይ ና አሁን ይሄው 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 እሳት
ትከሻ ለትከሻ ተያዘልኝና አንድ ደቂቃ በልሳኖቻችሁ ትናገራላችሁ። ጌታ ሆይ እባክህን የተጠሙ ልጆች ላይ አሁን እሳትን እንድታመጣ በጌታ በኢየሱስ ስም ጸልይ። ወንድሜ ያንተ ጊዜ ነው፣ ያንቺ ጊዜ ነው። የመገለጥ ጊዜ፣ ኢየሱስን የማክበር ጊዜ፣ ክብሩን የማየት ጊዜ። ሀባባባያ ረበገደላ በገላላ በረዳ በገላላ በረዳ በገላላ በረዳ በገላላ በረዳ 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 አትያዥም ከእንግዲህ በመገኘት እገባለሁ ወደ አንተ። ግቡ እስቲ አንድ ጊዜ ክብር ወዳለበት ግቢ ግቢ እገባለሁ እገባለሁ ጌታ ሆይ እገባለሁ ወደ መገኘት እገባለሁ ወደ አንተ። ክብርህ ወዳለበት ክብርህ ወዳለበት እገባለሁ ወደ አንተ። እስቲ ጉባኤው እፈልግሃለሁ ይበል። እፈልግሃለሁ ለመጨረሻ ጊዜ እፈልግሃለሁ በል እስቲ አንዴ። ራብከኝ እኮ ጌታ ሆይ ክብርን እፈልጋለሁ፣ እሳትህን እፈልጋለሁ። ያላንተ ምንም ማድረግ አልችልም ጌታ ሆይ አንተ ታስፈልገኛለህ፣ ክብር ያስፈልገኛል። ሁሉም ሰው አይኖቹን ይጨፍንና ጭንቅላቱን ወደ ኋላ አድርገው አንድ ጊዜ ይጠብቃል። ጠብቀው ጌታ ሆይ ልጆቼ ላይ ኃይለኛ እሳት አሁን እንዲወርድ ጸልያለሁ። ጠብቁ 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 ጠብቁ። ጌታ ሆይ እሳት ከወዳቸው ውስጥ ይፍለቅ።
መጣ ኢየሱስን ማክበር እፈልጋለሁ። ክብርህን ማየት እፈልጋለሁ። ቀይረኝ፣ በእሳት ቀይረኝ። ዋላ ውሃ እንዳማረ በበረሃ ጥም እንደያዘው ልቤ አንተን ይላል፣ ልቤ አንተን ይላል፣ ውስጤ አንተን ይላል፣ ልቤ። እጃችሁን ሆዳችሁ ላይ አድርገው የመጨረሻውን ጸሎት ልጸልይ። ማንም የተጠማ ቢኖር ወደ እኔ ይምጣ፣ መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ተብሎ እንደተጻፈ በናዝሬቱ በኢየሱስ ስም በዚህ ቃልህ ላይ ጸልያለሁ። አሁን ከእያንዳንዳችን ሆድ ውስጥ ውሃ እንዲፈልቅ ጸልያለሁ። ረሃብተኞችን የምታጠግብ ጌታ፣ ረሃብተኞችን የምታጠግብ ጌታ፣ መገኘት ወዴት ሄዳለሁ? ከልውናህስ ምንን እመርጣለሁ? ሳበኝ አስጠጋኝ በጉያህ ስር፣ ዙሪያው ብርድ ነው ፈለግኩ ሙቀት። ሳበኝ በሉት። ሳበኝ አስጠጋኝ ከጉያህ ስር፣ ዙሪያው ብርድ ነው ፈለግኩ ሙቀት። ጌታ ሆይ በሉት እባካችሁ። የምፈልገው መንፈስህን ነው። የምፈልገው አንተን ነው። ጥያቄዎችን ሁሉ ትቻለሁ። ርበኸኛል ጌታ ሆይ፣ ተጠምቻለሁ። አሁን ፈልግሃለሁ በሉት። አንድ ደቂቃ ብቻ የመጨረሻ እሳት ነው የምትፈልጊው? እግዚአብሔር ምስክሬ ነው። ዛሬ ትነኪያለሽ። እውነት እሳት የፈለገ፣ እውነት ክብር የፈለገ፣ እውነት ቅባት የፈለገ አሁን ጌታ ያገኘዋል። ረማህቶ ከተላ ባህድ ያበስ ሻካተላ በቀተላ በቀረና በቀላ ያለ እግዚአብሔር ህልውና ሙሉ አይደለንም። ሙላታችን የሱ ህልውናው ነው። አሜን በሉ። አዳም በኤደን ገነት ያንን ፍሬ በበላ ጊዜ ከእግዚአብሔር ፊት ሸሸ ይላል። የእግዚአብሔር ፊት የሚለው ቃል ፓኒም ነው የሚለው።
ፓኒም ማለት የእግዚአብሔር መልክ ነው፣ የእግዚአብሔር ፊት ነው፣ የእግዚአብሔር ፕሬዘንስ ህልውናው ነው። ስለዚህ አዳም ወጥቶ የሸሸው ከህልውና ውስጥ ከክብር ውስጥ ነው። ለዚህ ነው ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። ከክብር ነው የጎደል ነው። ኢየሱስ ወደ ክብር ነው የመለሰን። አሜን አሜን በሉ ባካችሁ። የመጨረሻው የኢየሱስ ጸሎት ደግሞ እንደዚህ የሚል ነበር። በምድር የሰጠኸኝን ስራ ሰጥቼ አከበርኩ። አንተ ደግሞ ዓለም ሳይፈጠር ባንተ ዘንድ በነበረኝ ክብር አክብረኝ። እኔ ባንተ፣ አንተ በእኔ፣ እነሱ በእኛ በአንድ ፍጹማን የሆኑ ዘንድ ያ የሰጠኸኝን ክብሬን ሰጥቻቸዋል። ኧረ አሜን የሚል አንድ ሰው አለ? ኢየሱስ ክብሩን ሰጥቶሃል። አሜን በል ባካህ። የእግዚአብሔር ክብር ማለት የተገለጠ መገኘቱ the manifested presence ማለት ነው። ይሄ መንፈስ ቅዱስ ባንተ ላይ ሲመጣ የእግዚአብሔር ሙሉ ህልውናው ባንተ ላይ ይገለጣል። ኢየሱስ በዚህ ምድር ላይ ሲኖር የመለኮት ሙላት በሰውነት ተገልጦ በሱ ይኖራል። ባለቅነትና በስልጣናት ሁሉ በላይ ራስ ባደረከው በሱ እናንተ ደግሞ በርሱ ሆናችሁ ምን ሆነ ተሞልታችኋል ይላል። ኧረ አሜን በሉ ባካችሁ። ለእግዚአብሔር ሙላት ተጠርተሃል። ከጎናችሁ ላለው ሰው ንገሩት፣ ለእግዚአብሔር ሙላት ተጠርተሃል። ንገሩት ባካችሁ፣ ለሙላት ተጠርተዋል። ክብር እንዲገለጥበት ተሞልተሃል። ከዛሬ ጀምሮ በክብር ትወጣለህ፣ በክብር ትገባለህ። አሜን 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 አሜን። ኢየሱስ ጴጥሮስ፣ ያዕቆብ፣ ዮሐንስን ይዞ ለብቻቸው ወደ ተራራ ወጣ። ከዛስ ፊቱ እንደ ፀሐይ በራ። ፓኒም የኢየሱስ ፊት በራ። ልብሱም እንደ ብርሃን ነጭ ሆነ። ኤልያስና ሙሴ ታዩአቸው፣ በመካከላቸውም ደመና ገባ። ጴጥሮስ እዚህ መኖር ይሻለናል አለ። ጴጥሮስ ያዕቆብን ዮሐንስን ረስቶ ለኤልያስ ለሙሴና ለኢየሱስ ዳስ ሰርቶ እዛው ተራራ ላይ ለዘላለም መኖር ሲያስብ እግዚአብሔር አብ እንደዚህ አለ፣ የሙሴና የኤልያስ የሕግና የነቢያት ዘመን አልፏል አለ። የምወደው ልጄ የጸጋው ንጉሥ ኢየሱስ ነው፣ እሱን ስሙታል። ኧረ አሜን በሉ ባካቸው። ሁለተኛ ቆሮንቶስ 4:6 ላይ የእግዚአብሔር የክብሩ ዕውቀት ብርሃን ያለው በኢየሱስ ፊት ላይ ነው አለ። ከጨለማ ብርሃን የጠራው ጌታ የኢየሱስ ክብር ፊት ላይ የተገለጠውን ክብር እንድታውቀው በልባችሁ በራ አለ። ሁለተኛ ቆሮንቶስ 3:18 እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያ በተራራ ላይ የተገለጠው መልክ እስክንመስል ድረስ ከክብር ወደ ክብር ምን እናደርጋለን? ዛሬ በጌታ በኢየሱስ ስም ወደ ሌላ የክብር ክልል ገባ። እስቲ ሁላችሁም ተነሱ፣ አንድ ጊዜ ተነሱና ከጎናችሁ ካለ ሰው ጋር ቦታ ለውጡ፣ ተለዋውጡ። በኢየሱስ ስም በለው። መንፈሳዊ ዓለም ላይ ዛሬ ቦታ የተቀየረ ወደ ሌላ ክብር ተለውጭ ያለው እየተናገርክ እየሆነብን ያለው ጠላት ነገ እሁድ ሰፈር መጥቶ ሲፈልግ የለህም። የት ሄደ? ወደ ክብር ሄደ። የት ሄደች? ፕሮሞትድ ሆነች። የእግዚአብሔር ክብር ተለወጠ። ያንቺ ሲዝን ነው በጌታ በኢየሱስ። 2018 የሞገስ ዓመታችሁ ነው። የክብር ዓመታችሁ ነው። በኃይል የመገለጥ ዓመታችሁ ነው። ያመነ ሰው ብቻ ጮሆ አሜን ይላል።